ሳይ እዚህ ላይ ብቻ ግን ኤክስፐርት ነህ፣ በቃ ትችላለህ አንተ አቮካዶ ላይ አልኩት። አቮካዶ አንከን ማርያም በጣም ታፍቶ ነው የበላው። ምንም አልችልም ያልከሰው በቃ እኔ ግን አሁን እየሞከርኩት ነው ራሱን ሲስ የምር ሲሱ እየሞከርኩት ነው። ይመጣል አይመጣም የሚለውን እየሞከርኩት ነው ራሱን። እስቲ ካሜራ ክፈትልና ስማ አኪ የሆነ ጊዜ ትዝ ይላል እየሰራ እንዳለ ሰውም ይወቅ። ምንድን ነው አይሰለቻችሁም እንዴ እንዳይሉ ግን ከታች ኮሜንት ላይ ምንድን 24 ሲስ እየተቆራረጠ ነው ወይስ እኔ ጋር ነው? አይ ባኪ እኔ ጋር መሰለኝ ሰፈሩ ይቆራረጣል። 24 አኪ በነበረ ሰዓት እኛ እዛ እያደረን ከመሸ በኋላ ደውለን የሆነ አቮካዶ ጁስ ታመምን ያላችሁ ትዝ አይልም አኪ? የሆነ ጊዜ 24 በነበርክ ሰዓት አቮካዶ ጁስ በጌታ ስም ይሄ ሲሰርቱ ሄደው ከአቮካዶ ጋር ችግር አለበት። አንተ የዛ ቀን አቮካዶ ጁስ እኮ ክርስቶስን እኔ ምን አይነት ጣዕም እንደሰጠ ሲስ እንዴት አድርገህ ሰርተው ነው? ግን እሱን በደንብ እኮ አልጠየቅንም ነበር። ኧረ በስመ አብ! ኧረ እዛ ሊያስታውከን ሲል ነው የተው ነው ጋዲ ትዝ አይልም ጌታ እንዴ ደውለንለት እኮ ሲስ ራሱ ደንግጦ ልመለስላችሁ እንዴ እያለ ነበር። ቼክ የምርም አቮካዶ ነው የሰራው ብለን እኮ ቼክ አደረገ። ካሜራ ክፈት እስኪ ካሜራ ክፈት። አንዴ ቆይ ልጨርሳ አክሊልሻ እና በቃ ሙድ ባለፈው ረስቶት ነበር ይላል። አንተ በጌታ ምንድን ነው? ለምን ዋሻለ? እኔ ጋዲ ሲዋሽ ደስ አይለኝ። ስማ ሲሶ ባለፈው የሰራው እኮ አቮካዶ በጣም አሪፍ ነበር። እኔ ራሱ በጣም በቃ ገርሞ ታሪክ ነበረ። ዝም ብሎ ነው ስሜ በቃቦት እንዴ አንተ አቮካዶ ሲመጣ ራሱ በቃ ይላል ይባላል። ራሱ ሲሳይ መጣ ራሱ አቮካዶ ሞቴ እሱን እኮ ነው የማውቀው። እኔ ቀውጥ አቮካዶ ነው የበላ ነው ባለፈው በዳቦ አንተ ጋር ነው ድምፅ ያለው። ከጀርባ መዝሙሩ ከአንተ ድምፅ በለጠ እኮ። እንትን ኮመንት ላይ አንድ ሁለት ሰዎች ኮመንት ላይ አንድ ሁለት ሰዎች ስለ ምግብ አታውሩ ሁሌ ብለው ጻፉ እና አንደኛ ሁሌ ስለ ምግብ አልተወራም፣ ሁለተኛ ደግሞ እንደዚህ አይነት ወሬ ሲወራ የሚደብራችሁ ሰዎች ላጥ ብሎ መውጣት ይቻላል። ለትምህርት ሲሆን መመለስ ትችላላችሁ። ከዛ ባለፈ እዚህ ጋር የተቀመጠው ማህበረሰብ ሮቦት አይደለም። ሁሉም ሰው ሶሻል ላይፍ አለው። ሁሉም ሰው ያወራል፣ ይጫወታል፣ ይስቃል። እነሱ ከኛ ጋር ኢንጆይ እንዲያደርጉ ብለን ነው የምንከፍተው እንጂ እኮ ምንም በቃ ትምህርት ባለበት ሰዓት ብቻ እኮ መክፈት እንችላለን። አይ እኛ ቤት እኔ ቤትማ ሲስ አንተ ቤት ቢሆን ነው እንጂ እንደዚህ አይነት ኮመንት የሚጽፉ ሰዎችን ባበደ ሚዩት ነበር ምሽኛቸው። እኔ ቤት ቢሆን በቃ ልትሄድ ዳኒ ስራ እኮ ነው የመጣ ነው እኮ እንዴ 5 ሰዓት አሁን 5 ሰዓት ስራ ብንወጣው ሰው ምን ይለናል? 5 ሰዓት አሁን ስራ ስንወጣው ሰው እዚች ሀገር ላይ አሁን ስራ እንዴት ነው? ስራ ነበረ እንትኑ ትንሽ የሚገዛ ሶኬቶች እናወጣጣልና የሚገዛው ሶኬት አወጣጣል። 5 ሰዓት ላይ ስራ ወጥተን ተመልሰናል። ዩ ጋይዝ ውስጥ
እያለው ነው አይደል? እንዴት 5 ሰዓት ስራ አመጣለህ ለምትል ስራት በቃ አለኝ እኮ ልወጣ ነው ማለት እኮ እኔ ራሱ እንጂ አኬ ጋር ቶሎ ድረሳ። እንደዛ ከሆነ ልትወጣማ ከሆነ አቮካዶ ሳይበላ ድረስ። ኧረ ምንነቱ ሳይታወቅ ምን ሊሰራ ነው የሚመጣው? ያማል። ዛሬም እኮ ኬሚካል ሊሆን ይችላል። እኔ ራሴ ጥዬ ልወጣ እችላለሁ። ሁኖስ ክሬዲት ማስ አንተ ማታ የበላ ከሆነ አቮካዶ እኔ አይደል ሊገዝሽ ያመጣሁት። እሱማ ግን መግዛቱ ሳይሆን መስራት ነው አይደለም። ስገዛ ራሱ እኮ አገዛዙ ራሱ እኮ አለው። ቆንጆ ነው። አቮካዶ ቆንጆ ነው በእውነት ስገዛ ራሱ እኮ አገዛዙ እኮስ ግን እንደዚሁ ስንበላውን አይጣለን እንጂ ሀኪ ግን እንዳያወፍር ይሄን አቮካዶ እየጨፈጨፍኩ ጠዋት ኧረ ይሄን አይቶ ነው በጌታ ትምህርት ጠዋት ማታ አይደል የሚሰጠው? አንዳንድ ሰዎች ጤነኛ አይደሉም እንዴ? አኪ በተደጋጋሚ እኛ የምንፈልገው ትምህርት ነው እያለች ትጽፋለች። እንዴ ትምህርት እዚህ ቀጥራ ያስቀምጠች እኮ ነው የሚመስለው አንዳንድ ሰው እንዴ የምር እንዳሰሚው እንዴ አንቺ የምትከፊው እንዲያስተምርሽ እንጂ እዚህ እየመጣ እንዲያላግጥ አይደለም። ወደ ትምህርት ግባ። አካውንቴ ባዮ ላይ አለ። ጋዲ ባዮ ላይ ያለ ወደዋለው አካውንቴ ያኪን ጭዊ ልቀጥልለት ብዬ ነው እዚህ ከንትና ትረዘ ፕሮሰስ ይላል እኮ አርቴታ እኮ ከፕሮሰስ ጀምሮ አሳየ። ፕሮሰስ አንዴ አቁሙ እያለኝ መስራቱን ባ ካልሆነ የባለፈው ቤት እንሄዳለን። አኪ ምን ችግር አለ? ጋት የባለፈው እንትን መረጃ የትኛዋ ደግሞ ምን አይነት ነገር ይዛችሁብን መጣችሁ እንዴ? እዛ ፌንድሺፕ አካባቢ ነው ፍሬንድሺፕ አካባቢ እዛ እንሄዳለን። ትንሽ ነጋድ ይደብራችኋል። ጀጅ ያደርጉኛል። እኔ እንኳን ጀጅ አላረገም አልመጣም እንጂ ጭራሽ ማለት ጀጅ ይለኛል። አይሰማህም? የድሮ የታቱ ቱፓክ ነገርዬው ለጀጅመንትም የበቃ አይደለም አትለውም እንዴ? ኧረ የዛን ቀን ጀጅ አደረጉኝ እኮ ሲሲ። እኔ አልነበርኩም ግን አልሰማሁም። እኔ ገና እዛ አካባቢ ቤት እንዳለ ራሱ አሁን ገና አልገባኝም። ምንድን ነው ባለፈው እዛ ፍሬንድሺፕ እኮ ነው ያልኩህ እዛ ቻናሉ የማታዋን ነው እንዲ? እሱማ በማስረጃ እኮ ነው ሁለታችሁ። እሱን እኮ ነው ካልሆነ ላቆም ሆኖ ሲል ችግር የለውም በቃ እዛ እንሄዳለን አልኩት። ቢበዛ መደረግ ነው በጋዲና በአንዳንድ ወንድሞች። እኔ እኮ ለአንተ አስቤልህ ነው ጀጅ አድርጌ ሳይሆን ለአንተ አስቤልህ ክርስትናን አስቀደም ብለን ነው እንደዛ በማሰብ ነው ትላለህ። ሆናና መጣች እቺ ፈሪሳዊ መጣች ደግሞ
እንዲህ አላፋም ለማንኛውም ሲሶን እንኳን ተወለድክ ያላላችሁ ሰዎች እንኳን ተወለድክ በሉት፣ እድል እንስጣችሁ እና በቃ በኋላ እንደሆነ ጋይት አኪውስ ሲሲ የተቋረጠባት የኔ አባት በጣም ደስ አለኝ። አንተ ዛሬ ልደቱ ጠዋት ነው የሰሙት። እንዴት ናችሁ? አንቺ ዋቴ አላችሁ? የኔ አባት እንኳን ተወለድሽ። ይመች ቀጥይ ሆኒ ቀጥይ። መልካም መዝሙር ትችግር ዘዋኒ ዘኦሊ ማለት እኔ እኮ ስደውልልኝ እኮ 20 ዓመት ወደ ኋላ መለስሽኝ። አንቺ ይለያል መንገድ እያየ ማሳነስኩት። አይ ጋሪ ሲገባ ነው ዲስ እንደቀናችሁ 39 ሞላሽ አለፈ እኮ 40 እኮ አለፈ እኮ አትፍራ። ምንም ያሸማቅቅ ነገር የለም ማለት ዮኒ ደውል 50 በአንተ አልተጀመረም እኮ 50 መግባት በአንተ ሰላስተኝ ኧረ ይቅርብሽ። 40 ቤቱ ፍቺው ፋፋ አይመጣውም እንዴ? አኬ አንተም እኮ 31 ነህ እኮ አባቴ። ልትሳደብ እኔም እኮ ከዚህ ከእኔ ካለው በክልል አትወጣ ብዬ ነው። እሺ ይመችህ። ባይዘዌ ሲስ እኮ በጣም ጥሩ ኮንዲሽን ላይ ነው ያለው። ምኑ 47 ዓመት የሚመስለው ካልክ ዘረግተላ እንደዚህ እውነታውን እኔ የምልህ አኬ 31 ና አንተ ያ ማለት እኔ ግን ለምንድን ነው የምትፈራት? እኔ እኮ የማይገባኝ ለምንድን ነው የምትፈራት? የምን 31? አንተ በቅዱስ ሚካኤል ፍታ። እኔ 30ውንም አላመንኩበትም። 30 ላይ ነው አኬ አይደል? 30 ነው። እኔና አኬ እኮ ኦልሞስት አንድ ባሽ ነን። 2 ዓመት አረለ 2 ዓመት 30 ከበርንለት እንዴ ነገር አትሪክ ካልሰራ 30 እንዳይገባም እንዴ? ቡናም 3ኛ ላይ እኮ ነው ሲስ የሚያበቃው። በቃ አንዴ ለምን አንደኛ ዝም ብላ አንደኛ ለምን 48 ነህ ብለህ የአንተ እኩያ አታደርገኝም እንዴ? በአመት 2 ነው እንደሚጨምረው የማ የአንተ ልደት በአመት 2 ነው እንደሚጨምረው። ቆይ 31 ያለ የኔቱ ኖርማል ነው። 30 ቤት እኔ አሁን ላይ እኮ አምኜ ተቀብዬው ምናምን ከወጠጤነት ተላቅቅ ያሉ ጥያቄ በራሴ እኮ አሳልፍታል። 20 ቤት እኮ እንቦቀቀላ ገና ወጠጤ ነው እኮ 20 ቤት እኮ 30 ቤት ጸድ ማለት ያው ከ30 ሀገር አብሮ የሚመጣማችሁ ልጅ አለ ባይደው አንዴ በየነደው ስለሆነ ነው። በጊፍት ባርኩልኝ ሲስን አለው አንዴ ትችል ሳክሳ ማለት እየነዳ ባይሆንስ አንተ ልባረከው ነው። ሲሶ በጣም ኔትወርክ እያስቸገረው መሰለኝ። በቃ በኋላ እንገናኛለን። እናንተ ሰው አንተን እኮ ነው ወሰን አካባቢ እዛ ቦታ እኛች ያሉት እዮባ ከላሽ ልኳል። አስገቡት እስኪ ወይ ጋታ። እሺ ቆይ ላስገባው። እሺ ገስ ላይ እንዲህ አንተ በጣም ከባድ ሰፈር ነው።
ማን ነው ማሪዮ እየተጫወተ ያለው? አረ ሰው አበባ እያስጮኸ ነው። እኔ ማሪዮ ጌሙን መሰለኝ እንጣጥ ስትል ያቺ የምትበላት ኮይናለች አለ። ዮባ እንኳን ደህና መጣ ብሮ። እስኪ ካሎራው እና ዮኒ ይመሳሰላሉ እያሉ ነው ኮመንት ላይ። አኪ ካሎራው እኮ ፕሮፋይል ፒክቸሩ ዝንጀሮ ነው። አህል አይደለም ትክክለኛ ፎቶውን ማለታቸው ነው። አንተ ደግሞ ፍታ ዮኒን እየተናገሩ አረጋዲ ምን ኮመንቱን አታዩም እንዴ? ከቶስ ነው የሚለው ራሱ ዩዘር ነው። ሲሶ በቃ እያዛጋት ነው። በቃ እናንተ ሰዎች ድምጻቸው ነው አኬ መጣ በጣም አሪፍ ነው። የማታው ጌታን አሪፍ ነበር። እስቲ ክፈተው በእውነት ቴስቱማ በምን ይለያል? ቴስቱን እዛው እራሱ ቆንጆ እኮ ሰው ቴስቱን ቼክ አድርጌ ልንገራ አይሻልም? ከታች እንዴ ምንድን ነው? የምር ክፈተው። ለምን አመጣም ሲስ እኮ እመጣለሁ እና ና ያልካላ እስክደርስ እኮ ያልካላ። አይ ባለ ልደት ነው ዛሬ። ማ ትጠበቃለህ? ሂድ ምራ ሳነካካ ማለት ነው። አየሽ? ኧረ ግድ ልደቱ ነው። ስለዚህ ጋይዝ ቀደም ብላችሁ ነው ቦሌ የምትደርሱት ማለት ነው አይደል? እዛ የመሄድ እቅድ ካላችሁ እዛ ያላችሁት ስፓት የመሄድ እቅድ ካላችሁ ቀደም ብላችሁ ነው ቦሌ የምትደርሱት ማለት ነው። ኧረ እዛ እኔ እንጃ ኒዳትን ከሄድንም ትንሽ ቆየት ብለን ነው እንጂ አሁን እዚህ ጋር ጠብቀው ረፈድ አድርጋችሁቱ በቃ ይመቻችሁ። መብላት ጀመር አንተ ከመጣ ኧረ ለምን በልደቱ ቀን ይህን ደረጃ ላጥላት እያለ ወጡ ባዶ ሳና ያገኝ ሶኬት 16 አኪዮስ ስትወጡ እንደወል በቃ የቤት ነሽ አንቺ? እኔ ቤት ነኝ። አልወጣሽም ዛሬ? ወይ ፓፓ ምንም አልነካውም፣ እየጠበኩሽ ነው። ኧረ ኮመንት ላይ አኬ የአቮካዶ ጨጨብሳ እያሉ ነው። እንትን ምንድን ነው ድንች እንትን የሚሰራው ምንድን ነው? ጋዲ እኔ እሱ ነው የመሰለኝ፣ እርጥብ ነው የመሰለኝ። ዳቦ ሱቀት ስማ፣ ኧረ እርጥብ ልብላስ አንዴ ትዝ ይላል። ጋዲ ቦሌ ሚካኤል የበላ ነው እርጥብ። እኔ እናንተ በስመ አብ አኬ እዛ ሰንበት ትምህርት ቤት ገብቶ አኬ ሊያስተምር ገብቶኛ የበላ ነው እርጥብ። ኧረ በስመ አብ ያበደ እርጥብ። አንቀን አይደል እንዲያስገባ ነው አልገባም ብሎ ካላስተማር በግድ አይደል እንደ አንቀን ያስገባን አልገባም ብለህ ደግሞ ልታወራ ባልሆነ ብንበላ ግን ደስ ይለኛል። የምሬን ነው። የሆነ በደንብ ፍሬሽ ነገር ምናምን እንደዚህ የሚሰሩ ካሉ አለ። የሆነ ቤት አለ። ዛሬ ማታ የሆነ ሰዓት ወክ እያደረግን እዛ ገብተን እንወጣለን። ደስ ይለኛል። እንሄዳለን። እዛ እንትን ነው። ወደ ፒያሳ አካባቢ ከሆነ ደግሞ እብድ ነው ነው። ወደ ፒያሳ አካባቢ ነው። ሲሶ 4 ኪሎ ያለውን ታውቀዋለህ? እርጥብ ቤቱ ካውንቲንግ ቤቱ በቃ እዛ እንሄዳለን በኋላ። ወይ ፓፓ
በጀግና እርጥብ ነው ይህንን ልደት የምናሳልፈው። ይሻለናል። አሁን ኔትወርኩ ተስተካክሏል። ወጣሁ እኮ ከዛ ሰፈር ወጣሁ እኮ ስናት ትመጣለህ? ኦኬ እመጣለሁ። ያው እየመጣሁ እኮ ነው። ወጣሁ እኮ ከዛ ሰፈር ወጣሁ። እንትን ጋር ደረስኩ። ይሄ አቤም ጋር ትላንትና እኮ በአቤም ሲሆን ቅርብ ነው። ከአቤም ጋር ደረስኩ። አዎ ባይዜ እኔ የከተልኩት እራሱ ብዙ ነው በነገራችን ላይ ትናንት። እንዲ ኧረ ልጁ በጣም ነውር ነው። በአቤም እኮ ከዛ ቁልቁለት ወደ ላይ ይወጣል። ልሽ በቃ አሁን እኮ ዩተርን እኮ ነው የሰራው እኮ ልጁ ትናንት። ፕሮቴስታንት ወንድም ነው ባይዘው ሹፌሩ ትናንት። እንደዛ ከሆነ ደግ አደረገ። እንደዛ አውቃለሁ አለኝ። አዎ ስለው በጣም አሪፍ አለኝ። በሩቅ መንገድ ወሰደኝ። እኔ ትዝ ይለኛል የሆነ ቀን ትንሽ እንትን አለ ስ ታክሲ ተጠቀምኩ ማለት ነው ወደ እንትን መገናኛ ጋር። ከዛ ዝም ብዬ ገቢና ገብቼ ደቅ አልኩኝ እና የሆነች ልጅ መታ ከጎኔ ደቅ አለች እና ሲጣራ ፕሮቴስታንት ናት ማለት አይደለም። ከጎኔ ደቅ አለች። ከዛ በኋላ ከፈለች እና የሁለት ሰው ብላ ሰጠችው። ገገመች ማለት ነው። እኔ ለእኔ ማለሰኝ ነበር እና ስለማውቅህ ነው እንደዚህ ቲክቶክ ላይ ምናምን አለች እና ሲጣራ ግን ፕሮቴስታንት ናት። ነው ከጀርባ ያለው ድምፅ የምር በዛ ላይ ማታ ነው ምናምን አይመጣውም። ላፍቶ ለእኛ ይቀርባል። ለእኛ እንኳን አሪፍ ነው። አንተና ማን እንዴት ነው ለአንተ አሪፍ የሚሆነው? ላፍቶ የት ነው? ቆይ ላፍቶ ማለት እኮ ብስራተ ገብርኤል እንደ የት ነው? ላፍቶ መሆን ነው ለካ ብስራተ ገብርኤል። ላፍቶ የመኖሪያ መንደር ነው እንዴ? አረላ ዮኒ ከታች አለች። ላፍቶ አይመስለኝ። ዮኒ ነኝ። ኧረ ተዋችሁ። ሲጀመር ኳስ መራገጥ ምን ይሰራል? አታነቡም እንዴ? ምን አልካከ? መምህር አንተን አይደለም ሌላውን ምዕመን ነው። እዚህ አሁን እዛ አብሮ በሚጫወተው አብሯችሁ በሚጫወተው እነ ዮኒን ማለት የለም እንደዛ በላ እንደ እርሶስ ቢሆኑ ልጆች ተሰብስበው ከሚጫወቱ አያስተምሯቸውም? እና መሀል ላይ በጥቅስ አንዴ የምንጫወተው ጥቅስ ነው የምትቀባበሉት እና የምር አኬ ግን እኮ ያንተ ጨዋታ ናፍቆኛል ሁላ ታውቃለህ እንጂ እኔ እኮ የተጫወትኩ ነው። አንተ ነገሩ ሁሌ ትጫወታለህ። እኔ የተጫወትኩ እኮ ነው እራሱ በሳምንት 2 በጣም ናይስ። ቤቴን ለትንፋሽ ምርጥ ነው ይባላል። በጣም አሪፍ ነው። ለማን ትቀላቀለን አንተ? ይሄ ይቀርባል። ይሄኛው 4 ኪሎ ይቀርባል። ትንፋሽ ብዙ አያስፈልግም። አንተ ትንፋሽ ንፋሱን ላይ ያስፈልጋል እኮ አንተ ንፋሱን ላይ ያስፈልጋል እኮ አንተ ለአንተ ንፋሱን ላይ ያስፈልጋል እኮ ወንድማችን። ጥሩ ነው። አፒታይት ይሆናል ምናምን። ሲስ ወይ እንዴት ነው ይሄ ካርዲዮ? ወይ ፓፓ ትንፋሽ የሚያስፈልጉ አሁን ማን ነው? ብሬ ነው እኔ ነኝ። አይ ትንፋሽ አወደስ እኮ ነው። ብሬ እኮ ኦልሬዲ ያስፈልጋል። ካርዲዮ ላይ ነው። ኧረ አኬ ስማ ሲስ ኦልሬዲ ሲስ አኬ እኮ ለብዙ ነገር ያስፈልገዋል። እኔ ማስፈልገው ኦልሬዲ ካርዲዮ ላይ እኮ ነው። ብሬ እኮ አሁን በየቀኑ ነው ትንፋሽ የሚሰራው።
ኦኬ ኦኬ። አኬ ለብዙ ነገር ያስፈልጋል። በኪሱን ለመያዝ አለብህ አንተ የሚያዝ ቢሆን ማለት ነው። ሲሱ እያናገረ ነው። ሰምተዋል? ብሬ አይቶ እኔ ሲስን አልሰማው እኔ ዮኒና በጌታ ዮኒ ብሬ እኮ በየቀኑ ስፖርት ላይ እኮ ነው የምነካ። እኔ እኮ በሳምንት 2 ይጫወታል ይለኛል። ምንድን ነው? ቻው ቻው አኬ ቻው። መልካም ቀን እና ለመች ተወሰነ? እሑድ አሉ መሰለኝ። እሑድ እኔ ደግሞ አልችልም፣ አገልግሎት አለኝ እሑድ ማታ። እሑድ የቅዳሴ እንዴት ማለት በምን መልኩ? ከዮኒ ጋር ተነጋገሩ እስኪ ያኬ። አይ አልገባኝም። አያስቀድሱም ነው ወይስ? አይ አንቺ ደግሞ ማታ ቅዳሴ አለ እንዴ? አልገባኝም። ጠዋት አስቀድሰ ማታ እንዴት ትጫወታለህ? እሱን ዮኒን ጠይቀው። ግን ሳሸማቀቃችሁ ማለት ነው። እኔ ደግሞ ከራሴ ላይ ፓስታ አረግሽ። እግዚአብሔር እንዴት ነበረ? የሆነ አንድ መዝሙር ለቄ ነበር፣ ግን ዜማውን ሊይዙ አልቻለም። አይ ሲዘምር ውስጥ እንስማቼ አንዴ ልስማው። እሺ ቆይ አንዴ በይ። የራስን መዝሙር ለምን አዘምርም? አኬ የራስን መዝሙር ለምን አዘምርም? ብሬ እኮ ግጥም ትጽፋለህ አይደል? ልስተ እንዴ ዜማም ሰራለሁ በእውነት ማርያምን ማለት ይሞክራል። እሺ እንትን አድርገህ የለም የሆነ ሀሳብ ሰጥቼ እሱን በግጥም መልክ ማዘጋጀት ይችላል። ስለዛ እኔ ለማህበራችን የሆነ ማህበር ነገር ማህበር አይባልም ግን የሆነ ቤተሰብ ነገር ስላለን እዛ ላይ ለምንዘምረው እስቲ ማድረግ ትሰራልናለህ? ይቻላል። እሺ አንተ ያልኩን ደግሞ መች ነው ግን የምታየው? አንተ ደግሞ አንድ የሆነ ነገር አደርግልሃለሁ ስትል ያኛው ይታያል። ኧረ አይደለም ትዝ ብሎኝ ነው እንጂ ትላንት የዛን ቀን ላቀብል ብለህ ምን ነው ሄድክ? ወደ ላይ መውጣት ምናምን ነገር ሀሳቡ ነብኝና ኢማጅን በሊፍት ለመውጣት ማለት ነው የከበደ። በሊፍት መውጣት ማለት ነው የከበደ። አስቡ። በጣም አስቸጋሪ እኮ ነው። አንተ ሰውዬ የምሬን እኮ ነው እንዴ! አንተ በሊፍት ወተህ መውረድ ወተህ ብቻ መውረድ እንትን መልሼ እዛ ጋር መታየት ከበደኛ። ውጭ ላይ ምናምን የሊፍት በሩ ጋር እና በተለይ እመጣለሁ አለ እዛው ጋር ነው ሰው እየተንቀሳቀሰ ምናምን ስለነበር ችግር የለውም አመጣለሁ። እኔ አሁን ያለበት ችግር የለውም። በጣም ስንፍናን መጋፈጥ አለብን። ይህ አደገኛ ነው። ያማል እንደዚህ ሲገኝ ደግሞ ሉቀስ እንጂ ትብብር ያስፈልገኛል። ባይዘ መንጭቃ አውጣኝ እስኪ።
አንዳንዶችንም ከስንፍና ነጥቃቸው አውጡ ነው እንደሚለው መጽሐፉ። እንደዛ ነው መሰለኝ። ኧረ ከስር ግማሹ በአማርኛ ግማሹ በኦሮምኛ አላለም። ምን አውቃለሁ። መዝሙሩ ነው ይሆን? ማታ ጭራሽ አማርኛም አለው ነው ያልከው? ማታ ጭራሽ አማርኛም አለው ነው ያልከው? እንዴ ገረመኝ ይባላል። እኔማ ሳኩ ብቻዬን ሳኩ ብቻዬን በጣም እንደ ጭራሽ አማርኛም አለው ስትል ግራ ገባ ነው እኮ ፓፓ። ኧረ ብራዘር ማያት ግን እንዴት እንደምትሰማ ምን አልከኝ? እንዴት እንደሚሰማ አየው ብራዘር ግን እንዲያው ግን እኮ እሱ ቋንቋ ትናገራለች መሰለኝ። በጣም በደንብ ፏ አድርጎ ነው የሚሰማው እንጂ ያርግላል። አቡ እኮ ፒሶ ነበረች። አቡ ፒሶ ነበረች እኮ እንትን ልትለው ነው። በነበር የቀረ ታሪክ አለኝ። በነበር የቀረ ታሪክ አቡ አይስከለ ነው ግን አቡ ጸዴ ሰዎች እሺ ምንድነው ናቱ የገጠመልህ ከታች ለአንተ ነዋ። አዳምን ስትፈልግ ሔዋኑን ሲፈልግ አዳሜ እልም አለ እድሜ የአፖስቶሊክ ጎስፔል ተቀበል ደግሞ ተቀበል ብሎ ነው ጭራሽ ከአዝማሪም ጋር ነው። አኬዋ እንዴት ናችሁ? ደህና ናችሁ ወይ? ሰላም እያለ ናቱ ደህና ነህ? እንዴት ነህ? ናቱሻ አለሁ። ሲስዬ የተከበሩ እንዴት ናችሁ? ደህና ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። ብርዬ ሰላም ብያለሁ። ደህና ነኝ። እንዴት ናችሁ? በእናታችሁ እናንተ ጠፍታችኋል። ኧረ አንተ ዝም በል ናት። አንተ ዝም በል። በጣም ነው በጣም በቃ አፊል ሶሪ ብርዬ። አዎ ብሬን ማን ነው የሚያስታርቀኝ? አኬ አስታርቀኝ። ምግባርህ ነው የሚያስታርቅህ። አጥፍቶ እኮ ማንም የሚያስታርቀኝ እኮ የለም። ማስተካከል ነው ጸባይ። አኬ ልግባ ወደ ውስጥ። ኧረ ለምን እዛው መንገድ ላይ ዝም ብለህ አቆመ? ያማል ግን አሁን መተህ ምን ልትሰራ ነው? በቅዱስ ሚካኤል እንደ ቁርስ አለ ብለኝ መሰለኝ የመጣሁት አይደል እንዴ? ኧረ አትጃጃ። የምርህን አይደለማ? ጨረስከው እንዴ? ኧረ አለ ይኸው። ምንድን ነው የሚያሳየው? ኧረ እኔ ላጉረ ዩተርን ላድርገው። አንዳንዴ ዝም ብሎ በስሜት ብቻ እንዲሁ እየተቃወመ ስለሆነ ገና ለገና አዲሱ መደበኛ ትርጉም ተነክቶብኛል እና እኔም ደግሞ የአንድምታቸውን ልንቃባቸው በሚመስል መልኩ ጥሩ ያልሆነ ጸባይ እያሳየ ስለሆነ ከተርጓሚው በዘለለ ጽሑፉንም ማየት ይቻላል። ማለት ሌላ ብሉይ ኪዳን እንደሆነ ማለት ነው የሚያስቀምጠው። ሌላ ሙሉ በሙሉ ሌላ ነው እያልኩኝ አይደለም፣ ግን በተለይ ጳውሎስ የሚጠቅሳቸውን ጥቅሶች ምናምን ላታገኛቸው ትችላለህ። አወጣኸው ናታን? ኢሳያስ ምዕራፍ 61 ላይ ያለውንስ አይ ቲንክ ማዞሬቲኮ ላይ ሉቃስ እንደጠቀሰው አይደለም እና ሉቃስ ወንጌል ምዕራፍ 4 ላይ ያለው ማለት ነው። ይሄ የእግዚአብሔር መንፈስ በእኔ ላይ ነው የሚለው ቃል ማለት ነው። ለክርስቶስ የተነገረው እሱን አይደለም ያልኩ። ኦኬ 40 መዝሙር 40 አንተ አንድምታው አንብበዋል። እኔ የቻልኩትን ያህል አንብቤዋለሁ። ሙለታ እንደ አቅሚቲ የተወሰነ አንብቤያለሁ። አንተ ግን ቼክ የሚያደርጉ አመስልም፣ ግን ስለማታውቀው ነገር ታወራለህ። ለምንድን ነው እኔ እንደዚህ አይነት ጸባይ መቼ እንደምናቁም ግን አላውቅም። በእውነት እኔ ስማ መቼ እንደምንሻሻል ምናምን
ይህ የጎረምሳ ጸባይ ማሳየት ምናምን በቃ ዝገት ነው። አንዳንዴ ብንፈታ ነው የሚሻለው። መዝሙር 40 ወጣ። ችግር አላገኘህበትም ወይ? እኔ አንድምታዎችን ፋለብል ናቸው ብያለሁ። ምንም ችግር ሊገኝበት አይችልም ወይ? ችግር ሊገኝበት ይችል ይሆናል። ግን ምን አይነት ችግር ከተባለ አስተምህሩን ሆን ብሎ የሚጣረስ ምናምን አይደለም። የእናንተን እኮ የተቃወምኩበት ምክንያት ሆን ብሎ አስተምህሩ ሊጣረስ ይችላል። ለምሳሌ ጥምቀት ያድናል የሚለውን የእግዚአብሔርን ቃል አጣማዞ አያድንም ብሎ ሊፈታል ይችላል። ስለዚህ ይህ ምን ይባላል? ማጣመም ይባላል። ሲዝ አግኝሻ የት ሄደ ነው? አንተ የምር ሜርክ እንዴ? የምር ሜርክ እንዴ? ታሽከረ ውስጥ እኮ ነው እንዴ? ያማ አንተ ምን እና ታዲያ ምንድን ነው የምትሰራው? ያማል እንዴ እኮ ትወጣለህ እንዴ አንተ? እኔ ደርሼ ልምጣልህ እኮ ነው። የት? እዚህ ጫፍ ባለፈው አንተ የገባህበት። አንተ የገባህበት? ቆይ በውስጥ ዋትሳፕ ላይ ጻፍኩልህ ቦታ እኮ ነው። ዋትሳፕ ላይ ጽፌልሃለሁ። ኧረ አላየሁትም። ቆይ እሺ፣ ዋትሳፕ ቼክ አድርግና ስማ ወይ እንዴ አስፈልጎች ነው? አዎ ዝም ብዬ እንትን ልበላው። ሂጂ እንደዛ ከሆነ በቃ ደረሰ መለሰ። እኔ እስከዛ በቃችን ልጨርስ። አሁን ከወጣሁኝ እኮ አልመለስም እኮ። ስለዚህ እኔ በቃ በዛው እንትን አዝሚ ጋር እኮ ነው የምሄደው። አዝሚ ጋር ያለው ገባኝ እኮ አለው። አዎ እኮ እዛ ነው የምሄደው። በቃ ፒስ። እሺ በሉ በቃ ቻው ቻው። በቃ ሲስ እሺ ጨረስኩ። እንትን አላችሁ ጨረሳችሁ? እንደ ሀሳቡን ናታን ሲል የነበረው እኔን ነው ወይስ አፖስቶሊክን? አንተን እኮ ነው ናታን ያልኩህ። ናታን እኔ እኮ አፖስቶሊክ መስሎኝ በጣም ይቅርታ ነበርኩ። ኮመንት ላይ ሲነግሩኝ እኔ እንኳን ሀርድ ኮፒው የለኝም እኮ ያልኩት። ችግር የለውም እኮ እንትኑ ሶፍት ኮፒውን ቢሆን አውጣው። እሺ ሙለታ፣ እኔ ጎረምሳ አላልኩም። አንተ ጎረምሳ አይደለህም። ምናልባት እኩያሞች ነን ምናምን ይመስለኛል፣ አላውቅም። ብቻ ግን ጎረምሳ እያልኩ ሳይሆን ይሄ የጎረምሳ አይነት ጸባይ ማለት አንዳንዴ ሊታይብን ይችላል እና እሱ ቢቀር ጥሩ ነው እያልኩ ያሉት ወንድሜ። እስቲ መዝሙር 40 እስቲ ከፍ አድርገው። አፖስቶሊክ ናቱን አፖስቶሊክ ናቱን አፖስትልክ ናት ወይ? አፖስትሎች የሉም እየተባለ ነው። ልታስቀጠቅጠኝ ነው? ሐዋርያት የሉም? መዝሙር 40 ነው እኮ በሌላ አፖስትል ሊያስቀጠቅጠኝ ነው። ይኸዋ እንትን መጀመሪያ ይኸውልህ እንትን አድርግ። ዕብራውያን ምዕራፍ 10 አውጣ። በሌላ መጽሐፍ ቅዱስ ወይም በዚህ ይህንን እዚሁ ጋር አድርገው፣ ይህን እዚሁ ጋር አድርገው እና ሌላ መጽሐፍ አለ። እሺ ሌላ መጽሐፍ ቅዱስ አልያዝኩም። ቆይ በሞባይል ልሞክርልህ። የማይመች በሞባይል ላውጣልሽ። እኔ ላውጣልህ። ቆይ እሱን ቆይ ያው አኬ ናይስ። ዕብራውያን ስንት? 10 እሺ ቁጥር 4 ላይ የኮርማዎችና የፍየሎች ደም ኃጢአትን
እሺ እንዲያስወግድ የማይቻል ነው እና ትክክል አይደለ ጋይስ? የኩርማዎች የፍየሎች ደም ምናምን የብሉይ ኪዳኑ ማለት ነው። ኃጢአትን ሊያስወግድ በቃ አይችልም በቃ ማይቻሉ ማለት። ስለዚህማ ወደ ዓለም ሲገባ ጌታ ኢየሱስ ማለት ነው መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን እንዳትረሱም ስጋን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም ማለት በቃ ይህ ለእግዚአብሔር ወይ ለአንተ የሚቀርበውን መስዋዕት አልወደድክም እኮ። ስለዚህ ስጋን አዘጋጀህ ለማ ለልጅህ ለኢየሱስ ለቃለ። ስለዚህም ያንን ስጋ ደግሞ ጌታ ማለት ነው መስዋዕት አድርጎ የተወደደ መስዋዕት አድርጎ ሊያቀርቡ ማለት ነው። ስለዚህ የክርስቶስ ስጋ መስዋዕቱን ቀርቦ ነው እኛ ሄዳን ነው የተፈወስ ነው። ስለተፈወስንበት ምስጢር እየተናገረ ነው። ስለዚህም ምን አለ ቁጥር 6 ላይ ሙሉ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላሰኘህም። በዚያን ጊዜ ነው በመጽሐፍ ጥቅል ስለ እኔ እንደተጻፈ አምላክ ፈቃድህን ላደርግ መጥቻለሁ አልኩ ይላል ይላል። ልክ አሁን ጠቅሶ ነው ጳውሎስ የሚናገረው። እንዲህ ይላል። ምን ይላል? ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። ቁጥር 10 ላይ ምንድን ነበር የሚለው? በዚሁም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሁን ስለተቀደስንበት ሚስጥር ነው የሚናገረው። የኢየሱስ ክርስቶስን ምን ስጋ ስሙ እሺ ጋይሱላችሁ። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሁን የተነገረን ስለተቀደስንበት ምስጢር ነው እና ጳውሎስ ስለተቀደስንበት ስለዚህ ታላቅ ምስጢር ሲናገር የጌታን ስጋ ማቅረብ ስለሆነ እሱ እና ይህንን ነገር ደግሞ ወደ ዓለም ሲገባ ምንን አዘጋጀህልኝ ያለው ቁጥር 5 ላይ እስቲ ጻፉልኝ። ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስለዚህ ምንን አዘጋጀህልኝ? ምንን ግን አዘጋጀህልኝ ይላል። ትክክል ናይስ። ስጋን ግን አዘጋጀህልኝ። ይህ ትልቅ የሆነ የመቀደስ ምስጢርን የተናገረበት ነው። ስጋን አዘጋጀህልኝ ሲል ይላል ብሎ ነው ከታች ያስቀመጠው እንደምታዩት ይላል። ስለዛ ከብሉይ ኪዳን የጠቀሰው ስለዛ ይህ የመቀደሳችን ምስጢር በብሉይ ኪዳንም ተነግሮ ነበር። አስቀድሞ በነቢያት ተተንብዮ ነበረ። ነቢያት ከሩቅ ሆኖ አይተውታል፣ ተናግረውለታል። በመንፈስ ቅዱስ መሪት ትንቢትን የሚናገር ሁሉ ከመንፈስ ነው የሚናገረው እና መንፈስ ቅዱስ ነቢያትን ትንቢት አናግሯል ሲያናግር። ስለዚህ ስለተቀደስንበት ምስጢር ደግሞ አናግሯቸው ነበር። ስለተቀደስንበት ምስጢር ስጋን አዘጋጀህልኝ የሚለውን ቃል አስቀድሞ በነቢይ ተናግሯል እንዳትረሱ። ኦኬ የቱ ጋር? መዝሙር 40 አወጣው። እዚሁ ጋር እዚሁ ስልኩ ላይ መዝሙር 40 ስልኩ ላይ ስጋን አዘጋጀህልኝ ይላል። መዝሙር 40 ቁጥር 6 ይሄ የእንትኑ ነው። እንደዛ ከሆነ ስንት ላይ መሰለህ የምታደርገው? 39 ላይ ማለት ነው። 39 ላይ ማለት የምታደርገው አይደል? እንደዛ መሰለኝ። ቁጥር 5 ቁጥር 6 ነው። ቁጥር 5 ነው። ቁጥር 6 መስዋዕትንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም ወይም አልወደድክም ይላል። መስዋዕትንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን አዘጋጀህልኝ። ስጋን አዘጋጀህልኝ ለምን? የምንቀደሰው የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ስለሆነ ማለት እሱ ሲቀርብልን የምንቀደሰው። ስለዚህ የተቀደስንበት ምስጢር ነው የስጋው መዘጋጀት ጉዳይ። አሁን ወደ እንትኑ ሂድ። ስጋን አዘጋጀህልኝ እዚሁ መዝሙር 40 ቁጥር 6 ላይ አሁን ሂድ እዛው መጽሐፉ ላይ አይታይም። መዝሙር 40 ነው። 39 የሚለው ያኛው እንትኑ ስለሆነ መዝሙር 40 ነው። አንበሳው ቁጥር 6 መስዋዕትንና ቁርባንን አልፈለግክም የሚልና ጆሮቼን ግን ከፈትክ፣ ስጋን አዘጋጀህልኝ የሚለውን
ስጋን አዘጋጀህልኝ የሚለው ጠፍቷል፣ የለም። ስጋን አዘጋጀህልኝ የሚለው የለም፣ ጠፍቷል። በሱ ምትክ ምን አድርገውበታል? ጆሮቼን ግን ከፈትክ። ይህን ያደረጉት እነማን ናቸው? ፕሮቴስታንቶች አይደሉም፣ አይሁዳውያን ናቸው። አይሁዳውያን የእግዚአብሔርን ቃል በመቀየር አንደኛ ናቸው። ቀያይረው የራሳቸው የሆነውን መጽሐፍ ቅዱስም የእኛ መጽሐፍ ቅዱስ አይደለም ብለው ቆርጠው ጥለዋል፣ አውጥተዋል። ይህን ራሳቸው እነ ሰማቴዎስ ይህን እነ ቅዱስ ኢራኔስም ነግረዋቸዋል። ኢቨን ድንግል ትጸንሳለች የሚለውን እንኳን አንዲት ወጣት ሴት ትጸንሳለች ነው የሚለው እንጂ ድንግል አይልም ብለው ቀይረዋል፣ ለውጠዋል፣ ማለት ክደዋል። እውነተኛ የሆነ የእግዚአብሔር ቃል ኢየሱስ ነው። እንደምታውቁት እውነተኛው የእግዚአብሔር ቃል ኢየሱስ ነው አይደል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል እና እውነተኛው ቃል አብ ማለት እውነተኛው የእግዚአብሔር ቃል ኢየሱስ ነው። ቃል አብ የእግዚአብሔር ቃል ኢየሱስ እና ይህንን እውነተኛውን የእግዚአብሔርን ቃል ኢየሱስን አይሁዳውያን ምን አደረጉት? አንቀበልም ብለው ሰቀሉት ወይም ለሞት አሳልፈው ሰጡት። እውነተኛውን የእግዚአብሔርን ቃል ኢየሱስን፣ አካላዊውን የእግዚአብሔርን ቃል ኢየሱስን እንደዛ ካደረጉ በኋላ በትምህርት በጽሁፍ መልክ የመጣውንም የእግዚአብሔርን ቃል ደግሞ ማጣመም ጀመሩ። እነዚህ ኦልሬዲ ለሰይጣን ተላልፎ የተሰጡ የሰይጣን ማህበርተኞቹ እውነተኛ የእግዚአብሔር ሕዝብ አይደሉም። ከዛ በኋላ አይሁዳውያን አንዴ ኢየሱስ መጥቶ እውነተኛው የወይን ግንድ ተገልጦ በእርሱ በማመን በግንዱ ላይ እስካልሆኑ ድረስ እነዚህ እውነተኛ የእግዚአብሔር ሕዝብ አይደሉም። እውነተኛ የእግዚአብሔር ማህበርተኞች አይደሉም። ይልቁንም የሰይጣን ማህበርተኞች ናቸው። ከጌታ ጋር የተቃወመ የሰይጣን ማህበርተኛ ነው። ጌታን የሚቃወም ከሆነ ከጌታ ተቃራኒ ቆሟል። እሱ ህብረቱን ከሰይጣን ጋር ያደርጋል እንጂ ከጌታ ጋር አያደርግም። እና እነዚህ የሰይጣን ማህበረተኞች መጽሐፍ ቅዱሳችንን የእኛ ነው በሚል አጉል የመታበይ እና ጥሩ ያልሆነ አስተሳሰብ የብሉይ ኪዳን መጽሐፍ የእነዚህ የሰይጣን ማህበረተኞች አይደለም። የብሉይ ኪዳን መጽሐፍ የእኛ ነው፣ የክርስቲያኖች ነው። ምክንያቱም ህዝቡ እንደ ህዝብነት የሚቀጥለው በክርስቶስ በኩል ነው። በክርስቶስ በኩል የሚቀጥል እውነተኛ ህዝብ አለ። ያ እውነተኛው ህዝብ በነቢያትና በሐዋርያትነት መሰረት ላይ የታነጸ ስለሆነ የነቢያትንም የሐዋርያትንም መጽሐፍ የምንይዘው እኛ ነን እንጂ እነዚህ አይደሉም። እነዚህ አይደሉም ብላችሁ ፕሮቴስታንቶችን አይደለም አይሁዳውያንን ብላችሁ። ኦኬ አይሁዳውያን እንደዚህ የእግዚአብሔርን ቃል በጣም ስለሚያጣምሙ እሱን የሚያጣምሙትንም ምኑንም ታቅፈው ተቀመጡ። ከዛ በኋላ እነ ሉተር ሲመጡ የብሉይ ኪዳን መጽሐፍን ከአይሁዳውያን ላይ ሄደን የምናየዋሉ ወሰዱ። ሲወስዱ ይሄ ገጠማቸው። የተቀደስንበትን ምስጢር የያዘውን ትንቢት እንኳን የተቀየረውን ተቀበሉ ማለት ነው። ስጋን ግን አዘጋጀህልኝ ብሎ ጳውሎስ ሲጠቀሰው መቼስ በመንፈስ ቅዱስ ተነርቶ ነው፣ ተሳስቶ አይደለም አይደል? ስለዛ የጳውሎስ እጅ ላይ የነበረው መዝሙረ ዳዊት ከፕሮቴስታንቱ አሁን ፕሮቴስታንቶቹ ጋር ከያዙት ጋር ይለያያል። መጽሐፍ ቅዱስ ማለት ነው፣ ልዩነት አለው ማለት ይሄ የተቀየረው ትንቢት ያለበት ቃል ነው እና ትንቢት ደግሞ ከቶ በሰው ፈቃድ አልመጣም ነው የተባለው። በመንፈስ ፈቃድ የመጣውን ትንቢት እንደሆነ በጳውሎስ በቃል አረጋግጦልናል። አለቀ። ማንም ሰው ይህንን አይከራከርም። ጳውሎስ ትንቢት እንደሆነ እርግጠኛ ማለት ትንቢት እንደሆነ ከነገረን እርግጠኛ እንሆናለን እዛ ላይ። ስለዛ የመንፈስ ቅዱስ ስራ አለበት። መንፈስ ቅዱስ እዛ ጋር መልእክቱን አስቀምጧል። ግን መንፈስ ቅዱስ መልእክቱን ያስቀመጠውን እሱን ግን ቆርጦ አስወጥተዋል። አይሁዳውያን፣ ጴንጤዎች፣ ፕሮቴስታንቶች ምናምን ደግሞ ይኸው ከእነሱ ጋር ከአይሁዳውያን ጋር ተባብሮ የመንፈስ ቅዱስን ቃል የእግዚአብሔርን ቃል ቆርጦ አውጥቶታል። ይኸው የለም እዚህ ጋር። ከዛ በኋላ ከታች ከፈለጉ ዕብራይስጡ ላይ ባይኖርም የግሪክ ሰባ ሊቃናቱ ላይ ግን አለ ይሏቸዋል። ከታች ይኸው ህዳጉ ላይ ምን አሉ? አይ እንዴት ነበረ? እስቲ የሆነ ምንድን ነው የሆነ ነገር ያስቀምጣሉ እኮ ከላይ አንድ ሂድ ቆይ፣ እዛው ጥቅሱ ላይ ማብራሪያው ላይ ጨ ነው ምናምን የሚለው ምንድን ነው? ከዛ በጨ ነው የሚሰሩት ነው ምንድን ነው? እስቲ አየ ጨ ብሎ 6 ዕብራይስጡ ከዚህ ጋር ይስማማል አለ። አየ ዕብራይስጡ የአይሁዳውያኑ ማለት ነው፣ የማዙሪክ ቴክስቱ። የሰባ ሊቃናት ተርጓሚ ግን አካልን አዘጋጀልኝ አለም፣ ስጋን አዘጋጀልኝ ነው። ያው መጽሐፍ ቅዱስ ላይ አካል ስጋ ኢንተርቸንጀብሊ ስለሚቀያየሩ ነው። ስጋን ግን አዘጋጀልኝ ይላል። አካል አይደለም ስጋ ነው የሚለው ግን ችግር የለም። አካል የሚባል አካል ሲባል ስጋ እንደማለት ነው። ያው ብዙ ጊዜ እንደዛ ስለሆነ ማለት ነው። እና ስጋን ግን አዘጋጀልኝ ይላል። ህዳጉ ላይ ቁጭ ያለ ቁጣ ነው። እና የትንቢት ነገር ሲሆን በጣም ጥንቃቄ ይሻል፣ ጥንቃቄ ይፈልጋል። የትርጉም ልዩነት አይደለም። ይሄ ኢማጅን ማለት ስተረጉመው በዚህ መልኩም ስለሚተረጉም ነው ብለህ አይደለም የምታመጣው። እና ጳውሎስ ከጠቀሰው ጠቀሰው ነው። እና አስቸጋሪ ነው። አንዳንድ ችግሮች ይኖሩበታል። ይህንን ዝም ብዬ እንደ ምሳሌ ያስችላችሁ እንጂ አለ
አሁን ይሄ እንግዲህ መዝሙረ ዳዊት አለ እንግዲህ መዝሙረ ዳዊት ላይ እንደዚህ የተወሰነ ወልከፍ ያለ ነገር ስላለው እስቲ ለምሳሌ መዝሙር 110 እስቲ ያውጣው እንጂ እዚህ ላይ ይሄኛውን እርግጠኛ አይደለሁም የሚሆነው ግን እስቲ ያውጣው መዝሙር 110 ነው እንደዛ ቀራር ውስጥ መጀመሪያ የእንትኑን አውጣው ያን ምንድነው ስሙ በስልኩ አውጣው መዝሙረ ዳዊት ምዕራፍ 110 ኦኬ ይሄ 109 ማለት ነው። ይቅርታ ናት በዚህኛው ስከፍት የሰማንያ አሐዱ ነው ምናምን ነው። እግዚአብሔር ጌታዬን ወይም ጌታ ጌታዬን ማለት ነው ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለ። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ይላል። ከመች ከአጥቢያ ኮከብ አስቀድሞ። ፕሮቴስታንቶች ይህን ጥቅስ ታውቁታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። መቼ? ከአጥቢያ ኮከብ አስቀድሞ። አንተ እንደ መልከ ጼዴቅ ስርዓት ለዘላለም ካህን ነህ ብሎ እግዚአብሔር ማለት አይጸጸትም። ይህ በቃ ሜሲያኒክ የሆነ ፕሮፌሲ ነው። ይሄ ስለ መሲሁ የተነገረ እንትን ነው፣ ትንቢት ነው እንጂ ይሄኛውን እርግጠኛ አይደለሁም። ግን እስኪ እዛኛው ላይ ቼክ እናድርገው። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ይላል። የጌታን ቅድመ ዓለም የነበረ ውለቱንም እንደ ማስረጃነት ሊጠቀስ ይችላል። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ መዝሙር 110 ላይ እግዚአብሔር ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር ብርቱ በትርህን ከጽዮን ወደ ውጭ ይሰዳል፣ አንተም በጠላቶችህ መካከል እውነት ትገዛለህ። እስቲ እንደሚለው ለጦርነት በምትወጣበት ቀን ሰራዊትህ በገዛ ፈቃዱ በጎንህ ይቆማል። ከንጋት ማህፀን ምን ስለዛ የለም ማለት ነው። በቅዱስ ግርማ ግን እንደዚህ እንደዛ እንደ መልከ ጼዴቅ ስርዓት ብሎ ይቀጥላል። ስለዛ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ የሚለው ምንድን ነው? ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ የሚለው ቃል የለም ማለት ነው። እዚህ ላይ በዛኛው በኩል የለም፣ በዛኛው በኩል ናቱ። ይሄ ግን እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ምለዋል። እርሱ ሀሳቡን አይለውጥም። ጌታ በቀኝ ነው እንጂ አይደለም። እዚህ ላይ ግን ምን ይላል? ከአንተ ጋር ቀድሞ ቁጥር ስንት? ቁጥር 3 ነው። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ኮሎደር ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን። ይህን ጥያቄ በውስጥ የጠየቁኝ ሰዎች እኮ ትክክል ናቸው ማለት እኮ። ለምሳሌ አንድ ኦርቶዶክሳዊ ይህንን ጥያቄ በውስጥ ጠይቅልኝ ብሎ የጠየቁ ሰዎች በኦርቶዶክሳዊ እይታ ትክክል ናቸው ማለት ነው። እነሱማ ያው ከእኛ አንጻር ከሆነማ ትክክል እኮ ነው። ግን እንትን ነው እኮ አንድ ኦርቶዶክሳዊ እኮ ነው ያለው። በአንድ ኦርቶዶክሳዊ ከእስልምና ጋር ንጽጽር ሲሰራ ወይንም ከእስልምና ጋር ብቻ አይደለም። አሁን እኮ ንጽጽር የሚሰራው ሰውዬ የራሱ የኦርቶዶክሳዊን እምነት ነው የሚያቅበው፣ የሚጠብቀው፣ የሚያስተምረው። በዛን ሰዓት ተዋቸው እንደሙዳቸው ተዋቸው ማለት ያው ያን አረተለ ስለማይል ግን ያው ጥንቃቄ ይፈልጋል።
ይህ ጥቅስ ኢተርናል ጀነሬሽን የሚያሳይ አይደል? ሰው አይሁዶች ሻሩት ማለት አጠፉት ማለት ነው። እዛ ፕሮቴስታንቶች ይህን ተቀበሉት። አንድ ወረደ ስለሚቀበሉ ታማኝ የሆኑት እንደዚህ ነው የሚያደርጉት። አሁን እንትንንም ከፈለግ ዝም ብለህ አሁን በከፍት በዚህ አይነት ዝም ብለህ የፕሮቴስታንቶች እንትን የእንግሊዝኛ መጽሐፍ አለው ላይ የስልክ ላይ ናቱ እኔ ነው ወይስ እሱ? እሺ ቆይ አፖስትል ናቱ ነበር። እሺ ነቢይ ናቱ ቀጥል። እሺ ፕሮፌት ናቱ ፕሮፌት ናቱና አፖስትል ናቱ ፕሮፌት አሉ። እንግሊሹም ሌላ የሚለው ኦኬ። እሺ ለክፈታ ኒው ኢንተርናሽናል ቨርዥን ነው ወይስ ኬጄቪ? የቱን ልክፈት? ሳኪ ኒው ኢንተርናሽናል ቨርዥንማ በቃ አይኖረውም። ያው የራሱ እኮ ነው ተመሳይ ነው። ኤንአይቪ እኮ ነው። እስቲ ኬጄቪ ኤንአይቪ አይኖረውም። እስቲ ክፈት ውስጥ ኤንአይቪ ምናልባት። ኦኬ የለውም። ዮር ትሩፕስ ዊል ቢ ዊሊንግ ኦን ዮር ዴይ ኦፍ ቦትል አሬድ ኢን ሆሊ ስፕሌንደር ዮር ያንግ ሜን ዊል ካም ቱ ዩ ላይክ ዲው ፍሮም ዘ ሞርኒንግ ወምፕ ይላል። እየተለየ ነው ሲጀምር። እስቲ እንትንስ ኬጄቪ እንግዲህ የድሮ እንትን ነው እንግሊዝኛ ነው ግን እስቲ ኦኬ። አሁን ኬጄቪ ምናልባት ኬጄቪ የለውም። አይቼዋለሁ ከዚህ በፊት አይመስለኝም። ሌላ የሚለው the people shall be willing in the day of the poor in the beauties of holiness from the womb of the morning እያለ ይቀጥላልና ሌላ ምን ያወሩ? እሺ እኔ ደግሞ የግሪክ ሰባ ሊቃናት የእንግሊዝኛ ተርጓሚ ላውጣ። የብሬንተንስን ታዋቂው የብሬንተንስን ነው። መጽሐፍ ቅዱስ ጎን ለጎን አድርጌ ላሳያችሁ ነው። ከአጥቢያ ኮከብ አስቀድሞ ከሆድ መውለድ ወለድኩ፣ ከሆድ መውለድ ወለድኩ፣ ከሆድ ወለድኩ ነው የሚለው። እንደከፈኩት ሬዲያ ሳልም 110 ላይ አሀብ ቢጋት እንዲህ ወለድኩ ፍሮም ደ ወምብ ከወድ ቢፎር ደ ሞርኒንግ ከአጥቢያ ኮከብ ማለት ከንጋት ኮከብ ከንጋት ማለት ነው። አስቀድሞ ከዛ ወለድኩ ከወድ ወለድኩ። ይሄ የሚለው ይሄ ቃል ቀጥታ ሰባ ሊቃናት ላይ አለ። ቅድም እናቱ ያሳየን መጽሐፍ ቅዱስ ላይ ቁጭ እንዳሉ ምናልባትም ደግሞ ብዙዎቻችሁ ላይም አለ። ያው የትኛውም ፕሮቴስታንት አሁን ኖርማሉን መጽሐፍ ቅዱስ ቆይ ለምን ይህንን ለምን አውጥቼ አላሳያችሁም? ይሄ ማለት ነው። ይህ መጽሐፍ ቅዱስ ለምሳሌ ተበዩስ ገለጥ ስናደርገው መዝሙረ ዳዊት እሺ መዝሙር 40
እያበሰሩ ነው። ምን ሆኜ ነው? እግዚአብሔር ይኸውልህ እግዚአብሔር ጌታዬን ጠላቶችን ለእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችን መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። የትኛው መጽሐፍ ቅዱስ? ይኸው ስዘጋው ይሄ ማን ያሳተመው? ይሄ የኢትዮጵያ መጽሐፍ ቅዱስ ማህበራዊ ጉዳይ አዲስ ስንት 66ቱን የያዘው። አሁን ይሄ አዲሱ መደበኛ ትርጉም ላይ የለም። ለምንድን ነው? በቃ አለቀ። ይሄ አንዳንዶቹን ኢንቴንሽናሊ አይሁዳውያን እንትን ይላሉ፣ ያጠፋሉ ኢንቴንሽናሊ። አንዳንዶቹን ደግሞ ምናልባትም እንግዲህ ለየት ያለ ቴክስት ሲያገኙ ወደዛ እያደሉ ሊሆን ይችላል። እና አይሁዳውያን ዝገት ናቸው። እዚህ ላይ በጥንቃቄ ይፈልጋል። ግሪክ ነው አይደለ? ማን ነው የተረጎመው? ከግሪክ አይደለም። ከየት ነው የተረጎመው? ማን ነው? ከኤንአይቪ ነው የወሰደው እስከማውቀው ከኤንአይቪ ነው። ግን የብሉይ ኪዳኑ ከሆነ አዎ ከዕብራይስጥ ነው፣ ከአይሁዳውያን ማለት ነው። ከማዞሪክ ቴክስት ከዕብራይስጥ ስትል ከማዞሪክ ቴክስቱ ማለት ነው። አይሁዳውያን በዚህ በስንተኛው ክፍለ ዘመን ነው? ከ10ኛው ክፍለ ዘመን አካባቢ ላይ ባመጡት እሱ የአይሁዳውያን መጽሐፍ አሁን ለምሳሌ ትክክለኛ አይደለም የሚባለው ነገር እንደቀረ የአሁኑ ስኮላሮች ይናገራሉ። በተለይ የባህር ጥቅል የሚለው ከተገኘ በኋላ ማለት ነው። አብዛኛው ከዛ ጋር ስለሚመሳሰል ምንድን የትኛው እንደቀረ የባህር ጥቅል አታውቅም? በባህር ጥቅል የተገኘውን አብዛኛው ከዛ ጋር የሚመሳሰለው አይሁዳውያን ከሰጥቷቸው ጋር የሙት ባህር ጥቅል ለማለት ነው። ዲስክሮል ማለት ባህር ጥቅል ኦፍኮርስ ችግር የለም። እሺ አሁን ቀጥል። ምንድን ነው ታዲያ? ምን ሰጥቷጀንቱ ጋር ከአብዛኛው ጋር ስለሚመሳሰል ብዬ ነው የገባሁት ማለት ነው። ኦኬ የትኛው የሙት ባህር ጥቅሉ ነው? ዋው ናይስ። እሺ እና ጥሩ ነው እሱ። ስለዚህ አሁን ይሄ በተለይ ሰባ ሊቃውንቶቹ አብዛኞቹ ትክክል አይደለም ብሎ እንትን የሚሉት ቀርቷል የሚባለው ትክክል አይደለም እንዴ? ምናልባት ግልጽ አይደለም ሀሳቤ። ግልጽ አልሆነልኝ። በጣም ይቅርታ። አንዴ እስኪ ግልጽ አድርገን። አይ በቃ እሺ፣ ግልጽ ካልሆነልህ አይ በብዙዎች ዘንድ ሲተች ነበረ። በተለይ ማዞሪቲክ ቴክስት ማዞሪቲክ ቴክስት ትክክል አይደለም ተብሎ ማለት ነው። እሺ ምክንያቱም ያው አብዛኛው አይሁዶች አበላሽቷል ብሎ ስለሚታሰብ ማለት ነው። በተለይ የሙት ባህር ጥቅል ከተገኘ በኋላ አብዛኛው ቅጂዎች ከእሱ ጋር ስለሚመሳሰል ያው አሁን ስኮላሮች አብዛኛው ከእሱ ጋር ስለሚመሳሰል ማለት እንትን ስለሚሉ ነው ስለሚያመሳስሉ ብዬ ነው የጠየቁት። ከታች እየጻፍኩ ስለሆነ ነው እንደ እያገኘው ያሉት። በጌታ ስም የሙት ባህር ጥቅል ተነሳ፣ ማነው ተገኘ። ከዛ በኋላ የእንትን አንተ ሌላ ነገር ነው ያስቆጠው። በቃ አይ ግልጽ እኮ ነው። እስቲ ቆይ ተጠርተዋል። ናታን ተረቶ ሊሆን ይችላል። እኔ ነው ወይስ እስቲ ያው ፕሮፊት አንተን እየሰማሁት አልነበረም። በእርግጥ ለእኔ ስላልነበር ታሳስማ ውልጌት እስቲ ካዱሽ ለመጨረሻ ጊዜ አንዴ ድገምልኝ ከይቅርታ ጋር። አይ ለመጨረሻ ጊዜ አንዴ ስለግም እንዴት መሰለህ? በተለይ ይሄ የመዝሙር 103 ከቁጥር 50 ምናምን 5 ምናምን ያለው የለ መዝሙር 103 ያለው አሁን ቅድም ያነበባችሁት ማለት ነው። አስቀድሞ መዝሙር 110 እሺ ይሄኛው ቅጂ ከማዞሪቲክ ቴክስት አይደል የተወሰደው? የትኛው? ይሄ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለው? አይ አይደለም፣ ያኛው አሁን በአዲሱ መደበኛ ትርጉም ያለው ማለት ነው። እሺ
አይቶ በእናትህ አንተ ቀልድ ነው ያዝከው እና ኧረ አይደለም እባክህን እየሰማሁ ነው እንዴ ምን ሆነሃል? ኦኬ ስለዚህ አብዛኛው አሁን ቅድምም እንዳልኩት ያው በተለይ የሙት ባህር ጥቅል ከሱ ጋር ከማዞሪቲክ ተከስ ጋር ስለሚመሳሰል ያ የማዞሪቲክ ተከሱ ትክክል አይደለም ተብሎ የሚባለው አሁን ቀርቷል እያልኩ ነው። ምናልባት ማን ያለ ማን ነው እንደዛ ያለ? ማን ነው እንደዛ ያለ? ለምሳሌ ዴድ ሲ ስክሮልስ ላይ ማለት ነው። ለምሳሌ መጽሐፈ ሄኖክ ለምሳሌ መጽሐፍ ቅዱስ እንደሆነ ኦተሪቴቲቭ የሆነ ባለስልጣን እግዚአብሔር ቃል እንደሆነ ተደርጎ የተቀመጠው እሱ ማዞሪቲክ ቴክስት ላይ ያለ እንደ መጽሐፈ ሄኖክ ለምሳሌ እንደ ምሳሌ ነው። ካዶች አይጨርስ እየሰማሁ ነው። ይኸው በቃ እሱ ነው ጥያቄ። አይማ መጽሐፍ ሄኖክ በየትኛውም ቅጂ ያለ እኔ እንጃ ካለን የሙት ባህር ጥቅል እኮ እያልኩ እኮ ነው። እሱን አይደል ያመጣኸው? የሙት ባህር ጥቅሉ ራሱ ሄኖክን ልክ እንደዛ አይነት ነገር አስመስሎ ነው የሚያስቀምጠው። የተቀመጠበትን መንገድ በምን መልኩ ነው? በዚህ በኦተሪቴቲቭ የሆነ የእግዚአብሔር ቃል ነገር ተደርጎ ነው በማህበረሰቡ ዘንድ ተይዞ እንደተቀመጠ ተደርጎ የተቀመጠው። ላሳየ ካለ ማሳየት ትችላለህ። ችግር የለውም። እሺ ላውጣልህ አንዴ። እኔ የዴድ ሲ ስክሮልስ እንትን ቅጂው ስላለኝ እያወጣሁልህ ግን ማለት ነው ብሩስኪ የማዞሪቲክ ቴክስቱ ስህተት ነው እኮ የምንልበት ምክንያት አንዱ ለምሳሌ ጳውሎስ ያው ቅድም ያሳየ ነው አለ መዝሙር 40 ላይ ስጋን አዘጋጀህልኝ የሚለውን ጆሮችን ከፈትክልኝ ነው የሚለው። የቱ ነው የምትቀበለው አንተ? ስጋን አዘጋጀህልኝ የሚለውን ወይስ ጆሮችን ከፈትክ የሚለውን? አይ ስጋን አዘጋጀህልኝ የሚለውን የሚቀበለው እኔ ግን አይ ነው ግን አዲሱ መደበኛ ተርጉም ላይ ግን ስጋን አዘጋጀህልኝ የሚለውን አጥፍቶታል። የለም አዲሱ መደበኛ አብዛኛው ከኢንተርናሽናል ቨርዥን ስለተወሰደ እዛ ላይ ስለሌለ ነው እኮ። ታዲያ ስህተት ነው ወይስ ትክክል? ቴክስቹዋል ክሪቲሲዝም የሚያቀርቡት ያው ሊከራከሩ ይችላሉ። እኔ ግን የሚቀበለው ያው ያኛውን ነው። ጥሩ እኮ ነው የምልህ እኮ አንተ ራስህ። እሺ ይኸውልህ አንዴ ዴድ ሲ ስክሮልስ ባይብል የሙት ባህር ጥቅል መጽሐፍ በነ ማርቲን አቤግን የተዘጋጀው። ማርቲን አቤግ የዴድ ሲ ስክሮልስ ስኮላር ነው እና ማርቲን አቤግ። እሺ ከዛ በኋላ የት እንሄዳለን? እችን ትጫንና ኢኖክ ላይ ትሄዳለህ። ፈርስት ኢኖክ ላይ ከዛ በኋላ ትገልጣለህ። መጽሐፈ ሄኖክ ለብዙዎቹ ነን ቢብሊካል እንደሆነ መጽሐፍ ቅዱሳዊ እንደሆነ ይታወቃል። እነዚህም ያው ፕሮቴስታንቶች ናቸው። ነን ቢብሊካል ብሎ ነው ያስቀመጡት። ተመልከቱ። ኦፍ ኦል ዲ ነን ቢብሊካል ቡክስ መጽሐፍ ቅዱስ ላይ ካልተካተቱት መጽሐፍት ውስጥ ፋውንድ ኢን ደ ኬቭስ ዋሻዎች ውስጥ ከተገኙት ማለት አድጀሰንቱ ዴድ ሲ የሙት ባህር አካባቢ ካለው ዋሻዎች ውስጥ ከተገኙት ነን ቢብሊካል ከሆኑ መጽሐፍት ውስጥ the one that offered the most promise of having been considered authoritative to the Jewish community at Qumran is ፈርስት ሄኖክ። ምንድን ነው እያለ ያለው? አሁን መጽሐፍ ቅዱስ ተብሎ ካልተካተቱት መጽሐፍት ውስጥ ማለት ነው። እሺ እንዴ the one that offers the most promise of having been considered authoritative to the Jewish community በአይሁድ ማህበረሰብ ውስጥ
ኦቶሪቴቲቭ ባለስልጣን የሆነ መጽሐፍ እንደሆነ ማለት እንደዚህ አይነት እንትን የሚይዘው ምንድን ነው ይላል? ፈርስት ሄኖክ ነው። that some have considered this writing to be God's word is without question እንደ እግዚአብሔር ቃል ሊቀበሉት የነበሩ ሰዎች እንዳሉ ምንም ከጥያቄ ራሱ ውጭ ነው ይላል። የእግዚአብሔር ቃል God's word መሆኑ is without question ምንም በቃ ጥያቄ እንኳን በማያስነሳ ደረጃ he was quoted by the writer of ተጠቅሷል። ደግሞ ይሄ ፈርስት ሄኖክ ይሄ መጀመሪያ ሄኖክ ደግሞ ወይም መጽሐፍ ሄኖክ ተጠቅሷል። he was quoted by በማን the writer of the New Testament book Jude በይሁዳ መልእክት ጸሐፊ ተጠቅሷል። ይሄ መጽሐፍ ሄኖክ and has been held in high regard by Ethiopian Christians በኢትዮጵያ ክርስቲያኖች እና እንደምታየው ነው ወዳጅ ሆይ ከጠየቁት ውጭ ነው ባይዘ አንተ ያወራው። አይ ስህተት አይደለም ማለት ስህተት እንትን ማዞሪ ቴክስት ስህተት አይደለም ስትል በሁለት ማስረጃ አሳየው። አንድ በራስ ማስረጃ አሳየው። ስጋን አዘጋጀህልኝ የሚለው ነው እንጂ የማዞሪ ቴክስቱ ስጋን አዘጋጀህልኝ የሚለው የለም። ስለዚህ ስህተት እኔ እሱን አልቀበልም ማለት ስለዚህ ስህተት መሆኑን አንተ ራስህ መሰከርክ። ሲቀጥል ደግሞ ማዞሪ ማነው ዴድ ሲ ስክሮልስ እነዚህ የሙት ባህር ጠቅል ላይ ባይዜም ሄኖክን ብቻ አይደለም ሌሎችንም የማትቀበላቸው መጽሐፍት እያወጣሁ ላሳይ ይችላሉ። ልክ እንደዚህ ኮንሲደር ይደረጉ እንደነበሩ የተናገረባቸውን ማለት ነው ጁቢሊስን ጨምሮ እና እንደዛ ነው ወዳጅ። ሁላችሁንም በደንብ እናመሰግናለን። ኪዋ በጣም ዲሱ ቻው። በቃ ልደውልልሽ አብሮዲ። እሺ ሲሶ እንኳን ተወለድክ። ሀፒ በርዝዴይ ብያለሁ። ቴንኪ ካዶሽ በጣም ቴንኪ ካዶሽ በድጋሚ እንኳን ተወለድሽልን ብሮዲ። አኬዋ ቴንኪ ቢግ ብሮ እንዳለ ደግሞ ታላቅ ናቱ ቢግ ብሮ እንዳለ ነው ብሮ እንዳለ ፂም ነው የሚበልጠው እኮ አሁን በ10 ዓመት እኮ ነው የሚበልጠው እኮ። እኔ እኮ ግን እንትን ነው የሚለኝ እኮ ግራ ስማ አጣጥፋ ወጣቲ ከ4 ዓመት ከ3 ዓመት በላይ ማበልጠኝ ወጣቲ አድርገው እንዳያስቡኛ ነ እንትን እኮ ናቱ ታውቃለህ። ቅድም ስናገር ነበር አኬ 30 2 ነው ያከበረው። ሶስተኛ ነገሩ ሲሙ ያጋልጠዋል። ዝም በለው ትልቅ እንደመሰለ እንትን አንድ ወንድም